ሆቴል ሲቀላቅም ይሄንን ቪዲዮ አስገባለሁ። ሳቁ ምንም አይደለም ውዶቼ፣ ክርስቶስን በስመ አብ ወልድ የምር ነው። በሆቴል ሲቀላቅም ሆዴ ነው የቆሰለው ነው የምላችሁት። ሲሙ እንግዲህ ምንድነው የምታወሩት? እኔ ነው ብሩኬ ሞዴል ናት እኮ እንዴ! ሞዴል እኮ ነው ብሩክ። አረ ብሩኬ እስቲ ስንት ፎሎወር አለው? እናቴን ያላቀ አንተ ሞዴል ነህ እንዴ? አረ እኔ ያላቀ እንዴ ህንዴዶ እኮ አሸንፎ ነው የመጣው እኮ። አልፌ ነው ላይ የመጣሁት እንዴ። ታዲያ ፀጉሩ ለምን እንደዚህ ሆነ? ኖርማል ቁርጣር እንደሱ ይዘግላል። ለቀረጻ አሳድጎት ነው። ደብርታብ ብሩኬ የሃይሚዬ ሸበላ ነው። ሃይሚዬ ማን ነው? ዘፋኟ አታውቂያትም? አርቲስት ናት። እናቱ ዘፋኝ ናት። ሚስቱ እያሉ ይጽፋሉ። እኔ ምንም አላነበም። ወደዛ ሂዱ። ቤቱን እንዳለ ሞልቶታል ሚስቱ እያሉ እግዚአብሔርን እየተጋገዛችሁ 3000 እንግባሽ። ቆይ እዚህ ትክታክ ላላችሁ ጊፍተሮች ቆይ ምንድነው እኛን አይነጥላችሁ የማጥሉት? ኧረ ጣል አድርጉ እንዳይቀጣኝ በእናታችሁ። እግዚአብሔር አድርገለት ምግብ ነው የምንቀጣሽ። አንቺንማ ሰርጋ ለምታን ቀጣኛ አባቴ እየበላው አንደኛ ቅጣት ፍሪጅ ውስጥ ያለውን ዕቃ እንዳለ ተውጪውና ትገቢያለሽ ውስጥ እንዴት? ኧረ በጠባ ከወጡት ምንድነው በጠባው ምናምን ብለሽ በጣም ነው የሚያስቸግረው። ድምፁ እየሰማችሁ እንዴት እንደሚረዳ ምንድነው በጠባው ምናምን የምትይው? እዚህ ጋር ሌላ ወሬ ማረት ፈልገሽ ነው? ምንድነው በጠባው ምናምን የምትይው ማለት? በይ ከፈለግሽ አለመጮት ትችላለሽ። ይወጣል። እሺ እንደዚህ አፍሽን አከፍችም። እሺ ሰርጉዬ ታንክስ 3000 ነው ብሎሽ ደርሰናል። አኩዬ አይዞሽ አይባል። ኧረ እኔ ለምዶብኝ ነው በእግዚአብሔር ስም። ለኮዛ ከለመርሽ እዛው ተጠባቢ። እኔ ከኔ ጋር ምን የሚያገናኘው ነገር አለ? እሺ በቃ ይቅርታ፣ ኪዳነ ምሕረትን እሺ ይቅርታ። ወይኔ ጉዴ! እንደዚህ ማለት ይደብራል፣ በጣም ይደብራል። እሺ አራኩ እዚህ ጋር ስሜታዊ አትሁን። ልባም ደግሞ በቃ ሌላ ህይወት ጀምሯል። ገብቶሻል? አዲሱ ህይወቱ ሊበጠበት ይችላል በዚህ ነገር ተረዳሽ? ከዛ ይባላል ምሽ አንቺ በጣም ብልግና ነው። ኧረ እሺ በእግዚአብሔር በጣም ወይኔ እሺ ይቅርታ። ወይኔ በእግዚአብሔር ወይኔ ኪዳነ ምሕረት አምልጧትም ሊሆን ይችላል። ስሜታዊ አትሁን። በቃ ይቅርታ አድርግላት አኩዬ። እንዴ እንቀላለዳለን እኮ እግዚአብሔር እንዳጊ ምን ሆኖ ነው? አይ ነገር አንቀላለድም ማለት እንዴ እዚህ ጋር በጠባው ባልጠባው ነው ይባባልን። በእናትህ አኩ በቃ እዚህ ጋር ሙሉ ጨዋታው ይረበሻል። በእናትህ ስሜታዊ አትሁን። በቃ ያለፈ ነገር ነው። በቃ አጥፍታለች። ገባህ? ሰው ደግሞ ይሳሳታል። የማይሳሳት ሰው የለም። አዲስ ህይወት ጀምሯል። ልባም ለምንድን ነው መበጥበጥ የፈለግሽው? አዲስ ህይወት ገብቶሻል። ለምንድን ነው እንደዚህ ልትናገርኝ የፈለግሽው? እዚህ ጋር እንዴ እኔ እኮ አይደለም በእናትህ እኮ ለማለት ነው። በጠባ ከወጡት እኮ በእናትህ እኮ ነው። በእናትህ ኖ እንደዛ አይደለም ያልሽው። በጠባኸው በራስሽ ነው እኮ እዛ ጋር የተናገርሽ። እናቴ ትሙት፣ እኔ እንደዛ አላሰብኩም። ያሰብኩት በጠባ ከወጡት ማለት በቃ በጠባከው በእናቱ ማለት ነው። መቼም እናቱ ሲጀመር እኔ እዚህ ጋር የደበረኝ ማለት ነው ይሄን ይወረደ የጠባው ምናምን ትያለሽ። ኧረ በእግዚአብሔር ዳግም በእናትህ ልጁ አልቅስ። ወይኔ እናቴ ትሙት፣ እኔ ነገር አልኩ። እዚህ ስሜታዊ አትሁን። ብዙ ሰው እያየን ነው አልኩ። ስሜታዊ አትሁን እዚህ ጋር ታጊ። እኔ ካልደበራችሁ በቃ ብሩኬ እንዳትወጣ ሰው እያለች እኮ ነው። እንዳትወጣ ታጊ። እኔ ተመላት በደንብ ይቅርታ ጠይቂው ልባም። እሺ እንዴት ይቅርታ ልጠይቀው? በእግዚአብሔር እስቲ ንገረኝ። ጡት ምናምን ባለፈቱ ለምን ትመጪያለሽ? በቃ አንተ ምንድን ነው የምትስቁት? እግዚአብሔርን በእናታችሁ እንዴ እያለቀሰ ነው ልጁ። ምንድን ነው ውሸት ነው የምትሉት? በእናታችሁ ረዛ ሂዱ። አላደረኩም። በጠባኮ ጡት ማለት በእናት ጡት እንደማለት ነው። ተረጋጊና
ግን እኔ በእናትህ እንደማለት እኮ ነው። በጠባ ለምን አስፈለገ ማለት እዚህ ጋር እንዳጠባ መምሰሉ ምን ያስፈልጋል? አስፈላጊ እሺ ምን ይሻለኛል? አረ ለምን እግዚአብሔር መሰለሽ አሁን ከሱ ጋር ያለችዋ ልጅ ድንግል እንደሆነ ነው የምታውቀው። ግን አንቺ እዚህ ጋር ህዝብ ፊት ስትናገር እናቴን ይኸው ማተቤን እንደው እናቶቼ ቤተሰቦቼን ያገናኘኝ እንደው ስደት ላይ ያስቀረኝ እኔ ውሸት ከዋሸውኝ ጌታ ምስክሬ ነው። በእናት በጠባቁ አንድ ከአብሻው በሴት አይደለም በቃ ይኸው እመብርሃን ምስክሬ ናት። እግዚአብሔር በቃ አራኩ ፖሊስ ወንድ ልጅ ያለቅሳሉ። አረበለታ አኩ ብሩኬ ይቅርታ እንደነበራችሁ ልውጣ። በቃ የምሬ ነው እንዳቶች ዳግዬ ልውጣ። በቃ ከብቱም እዚህ ጋር በቃ እዚህ ጋር ከወጣመስለው ገብቷል። ብሩኬ በቃ ብራብኝ እንዳቶች በእናትሽ አኩ እኔ ወንድ ልጅ ሲያለቅስ አልወድም አኩ። ኧረ እየቀለድን ነበረ ከዚህ በፊት ኪዳነ ምሕረትን እየቀለድን ነበረ። ወይኔ ልጁ ምን ሆኖ ነው እንደዚህ ተቀየረው? እኔ ሌላ ነገር ብያለሁ እንዴ ዳግም? ኪዳነ ምሕረትን ጋይስ እኔ ሌላ ነገር ብያለሁ እዚህ ጋር ማለት ነው። አንቺ እኮ መብትሽ ነው አጥቢ እንስሳ መሆን። ግን እኔ እዚህ ያለ ጠባና ጠባ ሪከርድ ያደርጋሉ በእናትሽ ብሩኬ ታውቃለህ፣ እዚህ ጋር ወደ ሪከርዱ ሲወጣ ሰው ምናምን እዛ ጋር ሪከርድ ስለሚያደርጉ በእናትሽ እንደዚህ አትሁኝ። ያባል አይደለም ያልክ ሞዴል ያሉክ እኔ ስም ከራሱ ጠፋብኝ። ቴዲ ይኸውልህ እኔ ሲጀመር እግዚአብሔር ምስክሬ ነው በፊት እንቀላለዳለን። እኔ በዛን ቀን ነው በጠባቆ ጡት ይኸውንም አጥብ እያለኝ እኮ ነው እኔን እየሰደበኝ ነው እኮ በጠባቀው ባጠባውክ እኮ ነው ያልሽው። ባጠባውክ ነው ያልሽው። እሱ ነገር ነው የጎዳው። እሱን ገብቶሻል። አሁን የጀመረው ህይወት ይበጠብጣል። ይሄ ቃል ትዳሩን በቃ በተለይት ትዳሩን በቃ ድንግል ነኝ ብሎ ነው ያገኛት እሷን። ገብቶሻል አይደል? ግን አንቺ እዚህ ጋር የሆነ ነገር ክላሽ ያደርጋል። ነገር ይገንብኛል ሁሌ ኖ አይሆንም። ላይቭ ላይ አኩቻ ብዙ ሰው ሪከርድ ያደርጋል። ላይቭ ላይ አሁን ሪከርዱ ከወጣ ሌላ ችግር ነው። በቃ ትዳሩ ተበተነ። በቃ ትዳሩ የሚያለቅስ ኢሞጂ አትላኩ። በቃ አዝናችኋል። አይ ነው ግን ይዘጋብናል። ላይ የሚያለቅስ ኢሞጂ አትጻፉ። ኪዳነ ምሕረትን እናቴን ያላልኩ እግዚአብሔር ሁሉም ነገር ያልፋል። ልባምሽ እኔ እዚህ ጋር እንድትተናግረሽ አንቺ ደስተኛ ሆንሽ ይሁን ማለት ልባ መበቀል ፈልገሽ ነው። እዚህ ጋር ያለውን ነገር መበቀል ፈልገሽ ነው። አሁን ሌላ ህይወት ስለጀመረ እሱን ለመረበሽ ፈልገሽ ነው። ምንድን ነው ያለው ነገር? ጭራሽ ደስተኛ ነች። ጭራሽ እየሳቅሽ ነው። በጣም ነው ማለት ነው። ያምር በጣም ነው ማለት ነው። ልባ የእሱ ህይወት መበላሸት ለአንቺ ደስታ ነው ማለት ነው አይደለ? ጌታን እናቴ ነህ ማለት ነው። እግዚአብሔር ልነሳ ሄጅ እንዲስል እንዲያላስቀመጠኝ አልበደለሽም እኮ አይደለ? ገብቶሻል። ጥሩ መጥፎ ማሳልፋችሁ ሊሆን ይችላል፣ ግን በዚህ ልክ ልክ አይደለም። ልባ በእውነት ጭራሽ ትስቂበታለሽ። እኛ እኮ ጓደኞች አዲስ ትዳር መፈለግ ራሱ መከራ እኮ ነው። ደግሞ የአሁኗ በጣም በቃ ቀናተኛ ናት፣ ኃይለኛ ናት ምናምን ነው። በወሬ ራሱ ትከፋል ሁላ እኮ። መልክ ከዳኒ ጋር ወዳራ ነው እሱን የመረጠችው። አሁን ከማን ጋር ዳኒ ጠፋ። ሁሉም ያልፋል። እዚህ አንቺም እንደተናገርሽ እንጂ አልቀርምሽ።
ብሎኝ ነው ያለቀስኩት። ክፉ ነሽ፣ ክፉ ነሽ። ፍቅር አትቀልጂ በቃ ክፉ ነሽ። እኔ እኮ አዳልጦኝ ነው እግዚአብሔርን እያለቀስኩ ነበረ። ክፉ ነሽ፣ ክፉ ነሽ፣ ክፉ ነሽ። የምታገኘው ነገር አንቺ ያለ ወይ ነው የእሱ ህይወት ቢበጠበጥ እዚህ ነገር ይገንብኛል። ኪዳነ ምሕረትን እኔ ጥሎኝ ነው ልታጠብ ፊቴን ስሄድ ጌታ ምስክሬ ነው። ወይኔ ጉድ ይፈላ ዛሬ። በቃ እሺ ደህና ደሩ ነው ልውጣ በቃ ከላይ። አሁንም እየሳቅሽ እኮ ነው ልባ። አሁንም እኮ እየሳቅሽ ነው። ቆይ ወንድም የለሽም ልባ? አባት የለሽም? እንዴት ወንድ ልጅ እንደዚህ ላይ እስኪያለቅስ ድረስ? ወንድም ላይኖርሽ ይችላል፣ ግን አባት አለሽ። ወንድ ልጅ ላይ ከመጨከንሽ በፊት አባትሽን ማስታወስ ብቻ በቂ። ከተበተነ ከአንቺ ጋር ነው እሺ የሚሆነው። ይህንን ብቻ ተባበሪ። ሌላ ምንም አማራጭ የለንም። አኩ በቃ ምንድን ነው ፈታ ቤ በቃ ቢያንስ ቪዲዮ ሰርታ ይቅርታ ተጠይቂ። ሌላ ምንም የምፈልገው ነገር የለም። ኧረ አኩቻ በእግዚአብሔር፣ ኧረ በእናትህ በእናትህ በእግዚአብሔር ይዣሃለሁ። አንቺ ይከብድሻል። ምናልባት ልጅቷ በቪዲዮ ስታይ እንትን ልትል ትችላለች። ገብቶሻል? ቪዲዮ በቃ ፎቶ ለጥፈሽ እኮ መስራት ነው። እሱ የሚያስታርቃችሁ ከሆነ እሱ ነገሩን የሚያወርዱ ከሆነ አውቃለሁ። ፍቅረኛ ይህንን ላይ እንደምታወር እንዲነግዩ ቴክስት እያደረገች እኮ ነው እንጂ ላይ በተመሰበታል። ይህንን ንግግራችንን እያየች ባጠባው ስትይው ሰምታለች። አረ ብሩክ አልቻለም። እግዚአብሔርን በሳቂ እንዴት ነው አንተ ወንድ ልጅ እንደ ለምንድን ነው የምታላቅሰው? በጠባ ጦቴ ስላለች ህይወቴ በጠብ ይሄ ማለቀስ ነው ውዶች እኮ ማታ እኮ በጣም ቆይቼ እኮ